ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ያለተ ቅዳሜ ግንቦት 9 ቀን 2017 ዓ.ም የምሽት ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። የታክሲ ይግባኝ ቅሬታዎችን በመመርመር ፍትሐዊ ውሳኔ እየሰጠ መሆኑን ኮሚሽኑ አስታወቀ። ምርጫ ቦርድ ሁለተኛ ዙር የምርጫ ጣቢያዎችን በዲጂታል ሲስተም የመመዝገብ ስራ ማከናወን መጀመሩን አስታወቀ። ከውጭ የዩክሬንና ሩሲያ ባለስልጣናት ለመጀመሪያ ጊዜ ፊት ለፊት መገናኘታቸው ተገለጸ። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። ምርጫ ቦርድ ሁለተኛ ዙር የምርጫ ጣቢያዎችን በዲጂታል ሲስተም የመመዝገብ ስራ ማከናወን መጀመሩን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣይ 2018 ዓ.ም ለሚደረገው የሰባተኛ ዙር ሀገራዊ ምርጫ ሁለተኛ ዙር የምርጫ ጣቢያዎችን በዲጂታል ሲስተም የመመዝገብ ስራ ማከናወን መጀመሩን አስታውቋል። ቦርዱ ለሰባተኛ ዙር ሀገራዊ ምርጫ የተለያዩ ቅድመ ዝግጅት ስራዎችን በማከናወን ላይ መሆኑን ገልጾ ከዚህ በፊት ከተካሄዱ ምርጫዎች በአፈጻጸም ቀልጣፋና ጊዜ የሚጠይቀውን ዘመናዊነት የተከተለ ለማድረግ እየሰራ መሆኑን ጠቁሟል። ባለድርሻ አካላትን በርቀታቸው በመልክዓ ምድራዊ አቀማመጣቸው የታወቁና የተለዩ እንዲሆኑ ለመራጩ ሕዝብ ምቹና ተደራሽ እንዲሆኑ በተጨማሪም ሕግን መሰረት አድርገው የተቋቋሙ መሆናቸውን የማረጋገጥና መረጃ በተሟላ መንገድ የማደራጀት ስራ አስፈላጊ መሆኑን ተገልጿል። በዚህ ምርጫ ጣቢያዎች የሚገኙበት ትክክለኛ ቦታ የጂአይሲ ቴክኖሎጂ በመጠቀም የኤክስ ዋይ ኮኦርዲኔተርን የመለየትና የመመዝገብ ስራ እያከናወነ እንደሚገኝም አመላክቷል። በመጀመሪያ ዙር በሲዳማ በድሬዳዋና በሐረር ክልሎች እንዲሁም በደቡብ ኢትዮጵያ ክልል በጌዲዮ ዞን ላይ በ3495 ምርጫ ጣቢያዎች ላይ የኤክስ ዋይ ኮኦርዲኔተር ምዝገባ ማከናወኑም ጠቁሟል። በሁለተኛ ዙር ደግሞ በደቡብ ኢትዮጵያ በማዕከላዊ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች በተጨማሪም ከኦሮሚያ ክልል በጅማ ዞን ላይ በ9643 የምርጫ ጣቢያዎች ከግንቦት 3 ቀን 2017 ዓ.ም ጀምሮ የምርጫ ጣቢያዎቹ ምዝገባ እያከናወነ መሆኑን አስታውቋል። ይህም የምርጫ ጣቢያዎቹ ምዝገባ በቀጣይ በሶማሊያ፣ በአፋር፣ በቤኒሻንጉል ጉሙዝ እና በጋምቤላ ክልሎች ላይ ከግንቦት 25 ቀን 2017 ዓ.ም ጀምሮ የሚቀጥል ሲሆን በቀሪ ሀገሪቱ ክልሎች ላይ ደግሞ ከሐምሌ 2017 ዓ.ም ጀምሮ የምርጫ ጣቢያዎች በኤክስ ዋይ ኮኦርዲኔተር ላይ የመመዝገብ ስራ የሚከናወን ይሆናል ተብሏል። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይንም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡ በክልሉ የሚገኙ ዳኞች ሐሰተኛ ማህበራዊ ሚዲያ እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል ተብሏል። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከግንቦት 5 ቀን 2017 ዓ.ም ጀምሮ ተግባራዊ እንደሚሆንም ውሳኔ አስተላልፏል። ተጨማሪ አለን። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይንም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡ በክልሉ የሚገኙ ዳኞች ሐሰተኛ ማህበራዊ ሚዲያዎች እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል ተብሏል። የዳኞችና የጉባኤ ተሿሚዎች የስነ ምግባርና ዲሲፕሊን የሚመለከተው ይህ ደንብ የጸደቀው ከትላንት በስቲያ ማክሰኞ ግንቦት 5 ቀን 2017 ዓ.ም ነው። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከግንቦት 7 ቀን 2017 ዓ.ም ጀምሮ ተግባራዊ እንዲሆን ውሳኔን አስተላልፈዋል። የአማራ ክልል ፍርድ ቤቶች የዳኞች አስተዳደር ጉባኤን ለማሻሻልም በ2014 የወጣውን አዋጅ ለዳኞችና ለጉባኤ ተሿሚዎች የስነ ምግባርና የዲሲፕሊን ደንብ የማውጣት ስልጣን የሰጠው በጠቅላይ ፍርድ ቤት ስር ላለው አብይ ጉባኤ ነበር። እስካሁንም በስራ ላይ የቆየው የስነ ምግባርና ዲሲፕሊን ደንብ የወጣው በ2017 ዓ.ም መሆኑ ይታወሳል። ይህ ደንብ በርካታ ጉዳዮችን ያካተተ ቢሆንም ግልጸኝነት የጎደላቸው ጉዳዮችን ይበልጥ ግልጽ ለማድረግ በአዲስ መልክ እንዲዘጋጅ መደረጉን የአማራ ክልል ጠቅላይ ፍርድ ቤት በትላንትናው ዕለት ባሰራጨው መረጃ አስታውቋል። የቀድሞው ደንብ የስነ ምግባር መርሆች በውስጡ ቢይዝም በዝርዝር በማስቀመጥ ረገድ ውስንነት የታየበት እንደነበርም ፍርድ ቤቱ ገልጿል። ደንቡ የዲሲፕሊን ጥፋት ደረጃዎችን በማስቀመጥ ረገድ ግልጽነት የሚያነሳቸው ድንጋጌዎችን የያዘ እንደነበር የክልሉ ጠቅላይ ፍርድ ቤት መረጃም ያመላክታል። አዲሱ ደንብ እንዲዘጋጅ ከተደረገባቸው ምክንያቶች አንዱ የዲሲፕሊን ክስ የቀረበበትን ዳኛ ወይንም የጉባኤ ተሿሚ መሰረታዊ መብቶችን ለማክበርና ለማስከበር የሚያስችሉ ዝርዝር የአሰራር ስርዓቶችን መደንገግ በማስፈለጉ እንደሆነም ተጠቅሷል። በቀድሞ ደንብ ያልነበሩ የዳኞች ማህበራዊ ሚዲያ አጠቃቀም እንዲሁም የቅሬታና ቤቱ አቀራረብን የተመለከቱ ጉዳዮችን ለማካተት አዲሱ ደንብ መዘጋጀቱንም ጠቅላይ ፍርድ ቤቱ ገልጸዋል። በአማራ ክልል ባሉ ፍርድ ቤቶች የሚሰሩ ዳኞችና የጉባኤ ተሿሚዎችም የማህበራዊ ሚዲያ አጠቃቀም ሲቃኝ ሁለት ገጽታ ያለው እንደሆነ በፍርድ ቤቱ መረጃ ላይ ተመላክተዋል። በርካታ ዳኞችና የጉባኤ ተሿሚዎች የማህበራዊ ሚዲያን ለበጎ ተግባር እንደሚጠቀሙበት የጠቆመው ጠቅላይ ፍርድ ቤቱ ሆኖም ጥቂቶች ሙያው ከሚጠይቀው ስነ ምግባር ተቃራኒ በሆነ ድርጊት ውስጥ ሲሳተፉና ሙያውንና የፍርድ ቤቶችን ክብር ዝቅ ሲያደርጉ ማስተዋሉን ገልጸዋል። እንዲሁም የጥቂት ዳኞችና የጉባኤ ተሿሚዎችን የማህበራዊ ሚዲያ አጠቃቀም ሲቃኝ የዳኝነት ነጻነት በሚጋፋ ገለልተኝነት ሳይሆን ወገንተኝነትን የሚያሳይ ማህበረሰቡ ለዳኞችና ለፍርድ ቤቶች የሚሰጠውን እምነት፣ ክብርና ግምት ዝቅ እንዲል የሚያደርግ መሆኑንም እንረዳለን ሲል የጠቅላይ ፍርድ ቤቱ መረጃ አትቷል። ስለሆነም የእነዚህ አይነት ግብረ ገብነት የጎደላቸው የማህበራዊ ሚዲያ አጠቃቀሞችን የሚከለክሉ ድንጋጌዎች በዳኞችና የጉባኤ ተሿሚዎች የስነ ምግባርና የዲሲፕሊን ደንብ ውስጥ እንዲካተቱ ማድረግ አስፈላጊ ሆኖ ተገኝቷል
ይኖርባቸዋል ሲልም ፍርድ ቤቱ አክሏል። አዲሱ ደንብ የማህበራዊ ሚዲያ አይነቶችና ዝርዝር የእነዚህ መድረኮች አጠቃቀም ሲባል ምን ማለት እንደሆነም ትርጓሜውን አስቀምጧል። ደንቡ ማህበራዊ ሚዲያን በመጠቀም ረገድ ለዳኞችና ለጉባኤ ተሿሚዎች የተፈቀዱት ጉዳዮችና ክልከላዎችንም ዘርዝረዋል። ከክልከላዎቹ መካከልም ዳኞች በፖለቲካ፣ በሃይማኖት ወይንም አወዛጋቢ በሆኑ በማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ መስጠት አይችሉም የሚልም ይገኝበታል። ዳኞች የፖለቲካ ፓርቲ ተመራጭ የፖለቲካ ፉክክሮች ወይንም የፖለቲካ አስተሳሰቦችን በመደገፍ ወይንም በመቃወም በማህበራዊ ሚዲያ መግለጽ የተከለከለ መሆኑን በደንቡ ላይ ተደንግጓል። አንድ ዳኛ ግላዊ መረጃዎች የራሱን ደህንነትና ገለልተኝነት አደጋ ላይ በሚጥል መልኩ ከመግለጽ መቆጠብ ያለበት ስለመሆኑን በስነ ምግባር ደንቡ ላይ ሰፍሯል። በአማራ ክልል ያሉ ዳኞች ማህበራዊ ሚዲያ ሌሎችን ሊያስቆጡ የሚችሉ ጸባጫሪ ወይንም ክብረ ነክ በሆነ መንገድ እንዳይጠቀሙ ይኸውም ደንብ ያዛል። ዳኞች ማህበራዊ ሚዲያ በሚጠቀሙበት ወቅትም የሰዎችን ክብር በመጠበቅ ሙያውን ባከበረና ቁጥብነት መሆን እንዳለበት በደንቡ ላይ ተቀምጧል። ደንቡ የሚያስተዳድሯቸው አካላትም የማይታወቁና በደንቡ የሚሰሩ በሚል የገለጻቸው ማህበራዊ ሚዲያ ቡድኖችና ግለሰቦች ጋር ዳኞች ግንኙነት እንዳይፈጥሩም ይከለክላል። ዳኞች በዚህ መልኩ በተቋቋሙ ማህበራዊ ሚዲያዎችና ቡድኖች አባል እንዳይሆኑም በደንቡ ክልከላ ተጥሎባቸዋል። ደንቡ ሀሰተኛ ያላቸውን ማህበራዊ ሚዲያዎች መጠቀም፣ መከተል አሊያም አባል መሆኑም ለዳኞች እንደተከለከለ ተገልጿል። በአማራ ክልል የሚገኙ ዳኞች ገለልተኝነታቸው ላይ ጥርጣሬ ሊፈጥር በሚችል መልኩ ግለሰቦችን ወይም ድርጅቶችን በጓደኝነት ወዳጅነት ገጻቸውን መከተል ወይንም በሌላ በማንኛውም መንገድ በማህበራዊ ሚዲያ መቆራኘት እንደማይችሉ አዲሱ ደንብ ይደነግጋል። የክልሉ ዳኞች የአንድ ተቋም ምርት ወይም አገልግሎት የሚያስተዋውቁ ተግባራትን መፈጸም እንደማይችሉም በዚሁ ደንብ ተመላክተዋል። ሌላኛው ለዳኞች በደንቡ ክልከላ የተደረገበት ጉዳይ የፍርድ ቤትን ክብርና ተአማኒነት የሚጎዱ ማህበራዊ ሚዲያዎችን መጠቀም፣ መከተልና አባል መሆን ነው። የዳኞችና በየደረጃው ያሉ አመራሮችን ስብዕናና ክብር የሚያጎድፉ ማህበራዊ ሚዲያዎችን መጠቀም፣ መከተልና አባል መሆንም በደንቡ በተመሳሳይ ተከልክሏል። ዳኞች በማህበራዊ ሚዲያ ያጋሩትን፣ የጻፉትን ወይንም በማንኛውም መንገድ የገለጹትን ሀሳብ የማህበራዊ ሚዲያ አጠቃቀም የስነ ምግባር ደንብን በጣሰ መልኩ ከሆነ እንዲያስተካክሉ በተጠየቁት ጊዜ የማስተካከል ግዴታ በደንቡ ተጥሎባቸዋል። ደንቡ ማህበራዊ ሚዲያ የሚላቸውን በሰዎች መካከል መረጃ ለመለዋወጥ፣ ይዘቶችን ለመጋራት፣ ለመፍጠርና ለመተባበር የሚያስችሉ እንደ ፌስቡክ፣ ትዊተር፣ ቴሌግራም፣ ኢንስታግራም፣ ቲክቶክ፣ ሊንክድንን የመሰሉ በይነ መረብ የሚገኙ መድረኮችን ወይንም አፕሊኬሽኖችን ነው ተብሏል። የታክስ ይግባኝ ቅሬታዎችን በመመርመር ፍትሐዊ ውሳኔ እየሰጠ መሆኑን ኮሚሽኑ አስታወቀ። በታክስ አከፋፈል ሂደት ላይ የሚቀርቡ ቅሬታዎችን በመመርመርና በማከራከር ነጻ፣ ገለልተኛና ፍትሐዊ ውሳኔ እየሰጠ መሆኑን የፌዴራል ታክስ ይግባኝ ኮሚሽን አስታወቀ። የኮሚሽኑ የሕዝብ ግንኙነት ኮሚኒኬሽን ጉዳዮች ኃላፊ አቶ ሃይማኖት ደመቀ እንዳሉት በታክስ አከፋፈል ሂደት ላይ ለሚቀርቡ ቅሬታዎች አስተማማኝና ፍትሐዊ ውሳኔ የመስጠት አቅም ለማሳደግ የተሰራ ነው ብለዋል። በበጀት ዓመቱ ባለፉት 9 ወራት ካለፈው ዓመት የዞሩ 326 መዝገቦችን ጨምሮ 1144 የታክስ ይግባኝ ቅሬታዎችን ለኮሚሽኑ መቅረባቸውን ተናግረዋል። ከቀረቡት መዛግብት ውስጥም 691 በሚሆኑት ላይ የቃል ክርክር የተደረገ ሲሆን ለውሳኔ በተቀሩት 686 መዛግብት ላይ ደግሞ ውሳኔ መሰጠቱን ጠቁመዋል። ለኮሚሽኑ በቀረቡት ቅሬታዎችም የ3 ቢሊዮን 587 ሚሊዮን 969 ሺህ ብር ውሳኔ ማሳለፍ መቻሉ ነው የገለጹት። የውሳኔ አፈጻጸሙም 293 የጸና፣ 120 የተሻሻለ፣ 26 የተዘጋ፣ 232 የተሻረና 15 ወደ አቤቱታ አጣሪ የተመለሰ መሆኑን ኃላፊው ገልጸዋል። በሌላ በኩል 356 መዛግብትን በከፍተኛ ፍርድ ቤት ይግባኝ የተጠየቀባቸው ሲሆኑ ከነዚህም ውስጥ 17ቱ በድጋሚ እንዲታዩ ወደ ኮሚሽኑ መመለሳቸውን አመላክተዋል። ወደ ውጭ ዜናዎች እናልፋለን። የአልቃይዳ አጋር በዚህ ሳምንት በቡርኪና ፋሶ ጦር ሰፈር ላይ ባደረሰው ጥቃት 200 ወታደሮች መገደላቸውን አንድ መንግስታዊ ተቋም አስታወቀ። በሰሜናዊቷ ጁባ ከተማ የሚገኘው ጦር ሰፈር እሁድ ማለዳ ላይ ጥቃት እንደደረሰበትም የጸጥታ ምንጮች ለሮይተርስ ተናግረዋል። ጥቃቱን ተከትሎ የሟቾች ቁጥር የጁባ ነዋሪዎች ለሮይተርስ እንደተናገሩት በደርዘን የሚቆጠሩ ወታደሮችና ሌሎችም ተገድለዋል። አልጀዚራ በበኩሉ የሟቾች ቁጥር በተናጠል ማረጋገጥ አለመቻሉን በዘገባው አስፍሯል። የቡርኪና ፋሶ ወታደራዊ ምንጭ በበኩሉ የታጠቁ ቡድን የሟቾችን ቁጥር አጋነውታል ሲልም ጀዚራ ገልጿል። በዩናይትድ ስቴትስ የሚገኘው የሳይት ኢንተለጀንስ ቡድን የታጠቁ ቡድኖች የኦንላይን እንቅስቃሴ የሚከታተለው ጀማ ኑስራት አል ኢስላም ወል ሙስሊም የይገባኛል ጥያቄውን ያቀረበው በመደበኛ መግለጫ ነው ብሏል። ድርጅቱ ቀደም ሲል በቡርኪና ፋሶ የሚገኘው የጂኤንኤም ኃላፊ ነዋሪዎች ለደህንነታቸው ሲሉ ከተማውን ለቀው እንዲወጡ ጥሪ አቅርበዋል። ይቺ ወደ 200 ሺህ የሚጠጉ ሰዎች ያሏት ከተማ ለመጠበቅ ከነበሩት ዋና ወታደሮች መካከሎች አንዱ በታጣቂዎች በደረሰበት ጥቃት ሙሉ በሙሉ መደምሰሱን ዘገባው አክሏል። ይህም በቡርኪና ፋሶ ውስጥ ከተፈጸሙ እጅግ አስከፊ ጥቃቶች አንዱ ነው ተብሎለታል።
በጋዛ ያለው የሰብአዊ ሁኔታን ተከትሎ አሜሪካ መረበሿን ገለጸች። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ መረበሿን ተናግረዋል። ሩቢ ሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩ በኋላ መግለጫ ሰጥተዋል። የዓይን እማኞች እስራኤል በጃባሊያ የስደተኞች መጠለያ በፈጸመችው ጥቃት 13 ህጻናትን ጨምሮ በርካቶች መገደላቸውን ተናግረዋል። እስራኤል ዳግም ወታደራዊ ጥቃቷን አጠናክራ ከቀጠለች ወዲህ አስከፊ ነው በተባለው የአየር ጥቃት የተነሳ በርካቶች መገደላቸውን ተከትሎ ሐሙስ በደቡብ ጋዛ የካን ዩኒስ ጎዳናዎች የቀብር ስነ ስርዓት በሚፈጽሙና ሀዘናቸውን በሚገልጹ ቤተሰቦች ተሞልቶ መዋሉን ቢቢሲ ዘግቧል። በከተማው የተፈናቀሉ ቤተሰቦች የሚጠልሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡ ሴቶችና ህጻናትን ጨምሮ 56 ሰዎች መሞታቸውን በአካባቢው የሚገኘው ናስር ሆስፒታል ማስታወቁን ቢቢሲ አስነብቧል። በመጨረሻም የዩክሬንና ሩሲያ ባለስልጣናት ለመጀመሪያ ጊዜ ፊት ለፊት መገናኘታቸው ተገለጸ። የዩክሬንና የሩሲያ ባለስልጣናት በተርኪ የንግድ ከተማ ኢስታንቡል ፊት ለፊት ለመምከር የተገናኙ ሲሆን ከ22 ዓመት ወዲህ የሁለቱ ሀገራት ልዑካን በአካል ሲገናኙ ይህ የመጀመሪያ ነው ተብሏል። ከስብሰባው በፊትም በሁለቱ ሀገራት ባለስልጣናት መካከል ምንም አይነት መጨባበጥ አልነበረም የተባለ ሲሆን ነገር ግን እስረኞችን መለዋወጥ ላይ ከስምምነት መድረሳቸውን ቢቢሲ ዘግቧል። የተርኪው የውጭ ጉዳይ ሚኒስቴርን ጨምሮ የተርኪ ባለስልጣናት የሰላም ድርድሩ እንዲካሄድ ያለሰለሰ ጥረት ማድረጋቸውን ዘገባው አክሏል። ተርኪ ከዩክሬንና ከሩሲያ ጋር ጥሩ ግንኙነት ካላቸው ጥቂት ሀገራት መካከል አንዷ መሆኑንም ተመላክቷል። የተርኪው ፕሬዝዳንት ረሲፕ ጣይብ ኤርዶሃን በሞስኮና በኪየቭ መካከል እነዚህ ንግግሮች ለማስተናገድ ደጋግመው ጥሪ ማቅረባቸው ይታወሳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ውይይት ከመጀመሩ ቀደም ብለው የሩሲያ ልዑካን በአንድ ጉዳይ ላይ መስማማት ካልቻሉ ፑቲን ጦርነትን ማቆም እንደማይፈልጉ ግልጽ ይሆናል ሲሉ ገልጸው ነበር። ምንም እንኳ በባለስልጣናቱ መካከል መጨባበጥ ባይኖርም ሁለቱ ወገኖች ጦርነትን ለማስቆም ያላቸውን ቁርጠኝነት አሳይተዋል ተብሏል። በዚህ የውይይት መድረክ ላይ የተገኙት የዩክሬን ልዑካን ቡድን መካከል ግማሽ ያሉ ሀገራቸው ጥቃት የተፈጸመባቸው መሆኑን የሚያሳይ አለባበስ ለብሰው ታይተዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፑቲን ጋር መገናኘት እንደሚፈልጉ ተናግረዋል። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።